የገዳማዊ ሕይወት ጀማሪ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደሆነ በቅዱስ ወንጌል ተጽፏል። በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እንደምናነበው ጌታችንና መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ ከተጠመቀ በኋላ ቆሮንቶስ ወደ ተባለ ምድረ በዳ እንደወጣና በዛም ለ40 ቀናት በጾም እንዳሳለፈ ተጽፎ እናነባለን። ገዳም የሚለው ቃል ከግዕዝ የተወሰደ ሲሆን ምድረ በዳ ማንም የማይኖርበት እንደማለት ያለ ነው። የቀደሙ ነቢያት ከእግዚአብሔር ጋር ለመገናኘት የገዳምነት ተፈጥሮ ያላቸውን ስፍራዎች ይመርጡ ነበር። ሊቀ ነቢያት ሙሴ የሲናይ ተራራን፣ ነቢዩ ኤልያስ ደግሞ የኮሬብ ተራራን ይጠቀሙበት እንደነበር ማሳያዎች ናቸው። በሀገራችን ኢትዮጵያ የገዳማዊ ሕይወት ከ6ኛው መቶ ክፍለ ዘመን ጀምሮ በስፋት እየተስፋፋ የመጣ ሲሆን አሁን ላይ በሀገራችን ኢትዮጵያ ከ1000 በላይ ገዳማት እንደሚኖሩም ይነገራል። ገዳማዊ ሕይወት ራስን ለክርስቶስ አሳልፎ በመስጠት ፍጹማዊነት ያለበት የቅድስና ሕይወት ነው። ዕለት ዕለት በጸሎት ፈጣሪን የሚያገኙበት፣ ለምድራችን ሰላም፣ ለሀገራችን አንድነት የሚጸለይበት የመላእክት ዘበምድር መገኛ መካነ ቅዱሳን ገዳማት። ሰላም ጤና ይስጥልን። የተወደዳችሁ የዜና የትብሲት ቤተሰቦች፣ በዛሬው መርሃ ግብራችን ወደ ቆጥር ገደራ መካነ ቅዱሳን ቅድስት ኪዳነ ምሕረት ገዳም አምርተናል። ብርሃን ወእመሕይወት ብርሃን የቆጥር ገደራ መካነ ቅዱሳን ቅድስት ኪዳነ ምሕረት ገዳም በጉራጌ ሀገረ ስብከት ኤዣ ወረዳ ቆጥር መንደር ይገኛል። ይህ ስፍራ ከብዙ 100 ዓመታት በፊት አካባቢው ይኖር ከነበረ ታላቅ አባት ስያሜው እንደተወሰደም ይነገራል። ቆጥር ገደራ በዛፍ የተከበበ መንደር የቆጥር ገደራ መካነ ቅዱሳን ቅድስት ኪዳነ ምሕረት ገዳም የገዳምነት ስያሜውን ያገኘው በ2003 ዓመተ ምህረት ነው። የመሰረት ድንጋይ የተቀመጠው ጥቅምት 13 ዓመተ ምህረት ነው የመሰረት ድንጋይ የተቀመጠው። ነገር ግን አባቶቻችን ሲነግሩን እንደነበረ ታሪኮቹ ደግሞ ሲመረመሩ ደግሞ የሚያሳዩት ነገር 2003 የተመሰረተ ሳይሆን ጥንታዊ ገዳም እንደነበረ ነው። ቤተክርስቲያናችን ባላት መረጃ መሰረት በአራቱም አቅጣጫ ኢትዮጵያ ውስጥ ላይ ከዘመነ ብሉይ እስከ ዘመነ አዲስ ማለት ቅድመ ልደተ ክርስቶስ ጀምሮ ከልደተ ክርስቶስ በኋላ ያላት አገልግሎት ለሕዝቦቿ ሰፋ ያለ እንደሆነ ይታወቃል። በየትኛውም አቅጣጫ ማለት ነው እና በብዛት ግን እንደ ድል ሆኖ በዘመነ ብሉይም በተለይ በአዲስ ኪዳን ተደጋጋሚ ጥቃቶች ሲደርሱ ጠፍተው የቀሩ ብዙ አብያተ ክርስቲያናት ገዳማት እንዳሏት ይታወቃል። በተለይም ደግሞ በዚህኛው በኩል ማለት ነው እና ይሄ ቦታ ጠፍተው ከነበሩ ትልቅ ገዳማት አንዱ እንደሆነ ነው በውስጥ የተገኙት እንትኖች የሚያሳዩት። የኦሪት መሰዊያ የተገኘበት እንዲሁም አገልግሎት ሰጡ የነበሩ ዋሻ ቤተ መቅደሶች ያሉበት፣ በአዲስ ኪዳን ነው ስንል ደግሞ የመጥምቀ መለኮት ቅዱስ ዮሐንስ ጽላት ስለተገኘና ይህን መረጃዎች ይዘን ነው ማለት ነው እና የመጀመሪያው ምስረታ እንግዲህ በተገኙት መረጃዎች ቅድመ ልደተ ክርስቶስ የነበረ እንደሆነ ነው። ሁለተኛው ግን ታላቁ አባታችን አቡነ መልከጼዴቅ ለሐዋርያዊ አገልግሎት የመድኃኔዓለም ቤተ ክርስቲያን ወደ ላይ ሲወጡ መንገድ ላይ ይህንን ቦታ ያዩትና መሀሉ ሰንጥቀው ሲያልፉ አሁን የህንፃ ቤተ ክርስቲያን የተሰራበት ቦታ ላይ መኪናቸውን አስቁመው ገብተው ይሄ የወይራ ጎበት ይሉታል በዚህ አካባቢ ቋንቋ አጠራር ማለት ምንድነው ወይራ በብዛት የሚገኝበት ማለትና ለምለማማ ቦታ ነው። ይሄ ቦታ የተለየ ነው። ስለዚህ ገብተው ቆመው ጸሎተ ማርያም ካደረሱ በኋላ ምንድነው ብፁዕ አባታችን ሲሏቸው አይ ይሄ ቦታ እኮ እናንተ
አልተሰማችሁ ከሆነ እንጂ እኔ እጣን እየሸተተኝ ነው፣ የቅዱሳን መዓዛ አለው። ስለዚህ እንደውም መድኃኔዓለም ክርስቶስ እዚህ ነው መሰራት ያለበት ብለው ወደ ቅጽበታዊ የሆነ ጥያቄ እና ሀሳብን መመሪያን ያነሳሉ ማለት ነው። ከዚያ የአካባቢ ማህበረሰብ በጣም ደኑን በተለየ መልኩ ስለሚጠብቀው አይ ይሄማ አይሆንም፣ እዚህ ቦታ ላይ እስካሁን ምንም አስበንበት አናቅም ብለው ይሄዳሉ። እሳቸውም ወደ ላይ ወደ አገልግሎት ወጡ። ብፁዕነታቸው ያው ልክ እየተሰማቸው መንፈሳዊ ቅናት ውስጣቸውን ይሄ ቦታ እየጠራቸው አሁን ማኑት እያላቸው ቦታው ላይ ከሄዱ በኋላም ቡራኬና ትምህርት ሰጥተው ብቻ ተመለሱ፣ መሰረቱ ሳያስቀምጡት ማለት ነው። ለምን እዚህ ካልሆነ ብለው በመሀል ያው እሳቸውም አረፍተ ዘመን ገታቸው በቀኝ ያቁምልንና ይሄ እንግዲህ የእሳቸው ራእይ የተናገሩለት በደንብ አድርገው እጣን ይሸታል ብለው የመሰከሩለት አንዱ እንደ መመስረት የምንይዘው ነው ማለት ነው። ሁለተኛውና ዋናው ነገር ይህንን ሀሳብ ተከትለው በተለይ ክቡር ስራ አስኪያጅ የነበሩት አሁን የኮሌጁ ዲን መጋቤ ስብሐት ሳህሉ ሌሎቹን የአካባቢውን ማህበረሰብ በደንብ በማስተባበርና በመግባባት ያው ፈቃደ እግዚአብሔር ይኖርበት ማለት ነው እና ይህ ቦታ እኮ ብፁዕነታቸው እንዳሉት እንደሳቸው በነፍሳቸው ደስ ይላቸዋል፣ ለምንድነው ሀሳባቸው የሚቀረው በሚለው ይወያዩና በቃ እንደዛ ከሆነ የኪዳነ ምሕረት ቤተክርስቲያን እንዲሰራ መሰረት ድንጋይ ይቀመጥለት ተብሎ 2003 ዓመተ ምህረት ተመሰረተ ማለት ነው። ይሄ እንግዲህ እስከዚህ ድረስ ያለው ከብፁዕነታቸው እስከዚህ ያለው መሬት ላይ የሚገኘው ነው። ሌላኛው ግን እደ እግዚአብሔር የእግዚአብሔር እጅና ፈቃድ የእግዚአብሔር ፈቃድ እንዳለበት የሚያሳውቅ አንድ ምልክት ተገለጸ። ወዲያውኑ በአመቱ መሰረት ድንጋዩ በተቀመጠ በአመቱ 2004 ላይ አንድ ልጅ እግር ባህታዊ አባት ይመጡና ሀገረ ስብከት ውስጥ ገብተው በደን የተከበበ ቦታ እጅግ ግሩም የሆነ ጥብቅ ቦታ ነው፣ ጥብቅ ደን ነው። የኪዳነ ምሕረት መሰረት ድንጋይ ተቀምጦበታል። በእናንተ ሀገረ ስብከት ስር አለ ተብያለሁ። እኔ ተልኬ ነው የመጣሁት። እኔ ሀገሩንም አላውቅም፣ ምንም መረጃውም የለኝም። መረጃ ከሌለዎት ታዲያ እኛ እንዴት ምን ብለን የት ብለን እንላከዎት ይሏቸዋል ስራ አስኪያጁ። አይ ግድ የለዎትም እንደው እስኪ ትንሽ ያስቡበት ጊዜ ይውሰዱና ይሏቸዋል። ትንሽ ካስቡ በኋላ አይ አንድ ቦታ ለእውነት ነው ልክ ነው፣ ግን ያንን ቦታ ከኔ በላይ የሚያውቀው የለም። ምክንያቱም እኔ እዛ ውሃ ተራጭቻ ፈርፈጭ ያደግኩበት ቦታ ስለሆነ እዛ ቦታ ላይ እንዲህ የሚባል ነገር የለም። እውነት ነው፣ ግርማ ሞገስ አለው ብሎ ያለውን ነገር ነግሯቸዋል። አይ እሱ ብቻ አይደለም፣ በውስጡ ብዙ ዋሻ ቤተ መቅደሶች አሉት። እነዛ እንድከፍት ነው፣ እኔ 7 ብቻ ነው እንድከፍት የተፈቀደልኝ ይሏቸዋል። እንዲያ ከሆነ እንግዲህ ያው ቤተ ክርስቲያናችን ይሄ በተአምራት በምልክት ነገር እንደማታምን ያውቃል። እንዲህ አይነት ነገር ያልሆነ ነገር ቢያደርጉ ግን ችግር የለም በእኔ እርምጃ ይወሰድብኝ ይላሉ። ደብዳቤ ተጽፎላቸው ተቀበሉ ተብሎ እዚህ ላይኛው ቤተክርስቲያን መድኃኔዓለም ቤተክርስቲያን ላይ እንዲያርፉ መቃብር ቤት እንዲቀመጡ ይልኳቸዋል። ደብዳቤያቸውን ይዘው መጥተው እዚህ ጋር ከህዝቡ ጋር አንድ ሱባኤ 7 ቀን ካሳለፉ በኋላ እዛው ቤተክርስቲያን ላይ ወጣቶችን ይዘው ህዝቡ እያየ 7 ዋሻ ቤተ መቅደሶች ይከፈታሉ ማለትና 7ቱም ዋሻ ቤተ መቅደሶች ልዩ ልዩ ንዋያተ ቅድሳት ተገኝተውባቸዋል። በተለይ ጽላቱና የወዲት መሰዊያው ዋናዎቹ ናቸው ማለት ነው እና የነኛ አባት መምጣት የቦታውን ድንቅነትና የቦታውን ጥንታዊነት የገለጸው ነው ማለት ነው። ከዛ በኋላ ምን እናድርግ ተብሎ ቤተክርስቲያናችን በደንብ ካጤነችው በኋላ ጉዳዩ እንደው የግርግር የሆያ እንዳይሆን ተብሎ ረጅም ጊዜ ከተወሰደበት በኋላ 2005 ዓመተ ምህረት ብፁዕ አቡነ ቀሌምንጦስ መጥተው ንዋያተ ቅድሳቱን በትክክል አይተው አረጋግጠው ልዑካን ከላኩ በኋላ ራሳቸው መጥተው ባርከው ቤተክርስቲያኑን እንግዲያውስ እነኛን አባቶች በስጋ ባናገኛቸውም አሁንም በስውር ስላሉ እውነትም ብፁዕ አቡነ መልከጼዴቅ እንዳሉት የቅዱሳን ጠረን አሁንም መዓዛ ቅዱሳን ያለበት ነው። በአተ ቅዱሳን የቅዱሳን ቦታ ነው እና ትልቅ ገዳም ነው። ስለዚህ ይህን ገዳም ዝም ብላችሁ እንዳታስቀሩት፣ እንዲሁ በስም ብቻ እንዳይቀር የአብነት ትምህርት ቤት ያስፈልገዋል እና የአብነት ትምህርት ቤቱ 2005 ላይ መሰረት ድንጋዩ ተቀመጠ። ከዛን ጊዜ ጀምሮ መካነ ቅዱሳን ተብሎ ተሰየመ፣ የቅዱሳን ቦታ ማለት ነው እና ወዲያውኑ ያው ይህን ስያሜ ካገኘ በኋላ አሁንም እንደ ሀገርም በክልል ባህልና ቱሪዝም ቅርሶች ተመዘገቡ። ቀጥሎ ደግሞ በፌዴራል ቅርስም ደግሞ 2008 ላይ ሙሉ ለሙሉ ተመዝግበው አሁን ዋሻዎቹም ንዋያተ ቅድሳቱም በክብር ነው ያሉት ማለት ነው። አባቶቻችን ሲነግሩን እነዚህ ጽላቶች እነዚህ ቅዱሳን ንዋያተ ቅድሳቶች ለማውጣት ቀደምት የነበሩ አባቶች ብዙ ካህናት ሰብስበው ከዋሻው ለማውጣት ጥረት በሚያደርጉበት ጊዜ ደግሞ አልቻሉም። ያኔ እንግዲህ መብራት የለም፣ እንትን ነበር ይዘው የሚገቡት ልክ እንደ ጧፍ የሚበራ ጦት የሚባል ላምባ ይዘን ነበር ይዘው የሚገቡት። እሱ ደግሞ ሌላ ባዕድ ርኩስ መንፈስ ደግሞ ያጠፋባቸውና እሱ ዘንዶ ይዞታል ይሉ ነበረ። ስለዚህ ጥንት እንደነበረ ነው ገዳሙ የተገደመው ማለት። ከዛ ባሻገርም ደግሞ ብዙ መነኮሳት እዚህ ውስጥ እንደነበሩ አንድ ደግሞ ሲራክ የሚባል እንደዚሁ መነኩሴ ደግሞ
ጸጉሩ ከጀርባው ላይ የወረደ ደግሞ እዚህ ጫካ ላይ እንደነበረ ስለዚህ አባቶች የሚነግሩን የነበረ ቦታ ልጅ ሆነን ስናውቅ ማለት በወቅቱ የተደረጉት ስምምነቶች ምንድነው? የመጀመሪያው ተንቀሳቃሾቹ ቅርሶች የተገኙት ቅርሶች ቤተ መዘክር እንዲሰራላቸውና በደንብ በክብር እዛ ጋር ሙቀት ቀዝቃዛ ነው ያሳለፉት እና የአየር ንብረት ተቀይሮ የመለዋወጥ የመሰዋወር ሌላም ነገር አደጋ እንዳይደርስባቸው እንዲሁም ደግሞ የዘረፋም እንትን እንዳይካሄድባቸው በስነ ስርዓት በጥሩ ማስቀመጫ በምስጢር ተቀመጡ ማለት ነው እና ይህን ሀሳብ ያው ከመንግስትም ከቤተ ክርስቲያንም ጋር ተስማምተን ስናበቃ ጎብኚዎች ደግሞ እንዴት ይጎብኝ የሚለው ላይ በደንብ ውይይት ከተደረገበት ጎብኚ ያለምንም ልዩነት ማንኛውም ቅርስ ሊጎበኝ የመጣ ሰው በስርዓተ ገዳም በስርዓተ ቤተክርስቲያን ዋሻው ሲገባ ጫማውን አውጥቶ እንዲገባ የትኛውም እምነት ይከተልም ምን ይበሉ ብቻ የሀገሬን ቅርስ ያው የሀገርም የሃይማኖትም የቤተክርስቲያን የሃይማኖት መገለጫ ይሁን እንጂ የቤተክርስቲያኗ ንብረቶች ሁሉ በሌላ መልኩ የሀገር ቅርሶች የሀገር ንብረት መገለጫዎች ማንነቶች ናቸው። የሚዳሰሱ ቅርሶቿም የማይዳሰሱትም ማለት ነው። እንግዲህ ሀገራችን በከፍተኛ በዓለም አቀፍ ካስመዘገበቻቸው ቅርሶች ዋና ዋናዎች የቤተ ክርስቲያኗ ነው ማለት ካስመዘገቡ ተቋማት እንግዲህ ከፍተኛውን ድርሻ የሚወስደው ማለት ስለዚህ ስርዓተ ገዳሙን ጠብቆ እንዲጎበኝ ዋሻውን ማመቻቸት እንዲደረግ ነው የተስማማ ነው። ከዛ በኋላ ቤተ መዘክር መስራት እንዳለብን ያው የገንዘብ እገዛ ያደረጉ እንኳን ባለሙያን እየተመካከሉ ያው በአንድ በጎ አድራጊያችን አቶ ደሳለኝ ገብረ ሚካኤል የሚባሉ ደስ የሚል ቤተ መዘክር ታች ላይ በጎን ለጎንም የደቀ መዛሙርቱ ላይብረሪ ቤተ መጻሕፍት እንዲሆን ተደርጎ የተሰራ ከፍተኛ ወጪ የወጣበት ቤት አሁን ላይ እንደ መቃኞ እየተገለገልንበት ያለው ማለትና ቤተ መዘክር መስራት ከዛ በኋላ ጎብኚዎችን ደግሞ ያለ ልዩነት በስርዓተ ገዳሙ በቤተ ክርስቲያኗ ስርዓትና ደንብ መሰረት እንዲጎበኙ ማመቻቸት ነው እየተካሄደ ያለውም ይሄ ነው። እየተሰራም ያለውም ስራም ይሄ ነው። ከዛ ውጪ አማኞቻችን ሲመጡ የቤተ ክርስቲያናችን ልጆች ደግሞ ሲመጡ ልዩነት ባለ መልኩ ለነሱ የሚደረገው ነገር ይኖር። እዚህ ገዳም ላይ ጸበል አለ። የጻድቁ አባታችን አቡነ ሐብተ ማርያም የእናታችን የእመቤታችን የቃል ኪዳነ ምሕረትና እንደዚሁም የመጥምቀ መለኮት ቅዱስ ዮሐንስ ይሄ ቀዝቃዛ ቦታ እንግዲህ አየሩ በራሱ ጸበል ነው በመሰረታዊነት ግን ከከርሰ ምድር ነው የሚፈልቀው። በኩረ ምእመናን ቀኛዝማች ትእዛዙ ኮሬ ከመነሻው እስከ መድረሻው ድረስ ለሴት ለወንድ ተብሎ ተከፍሎ በስነ ስርዓት ይሄ ሰዎች ስነ ልቡናቸውን በማይጎዳ መልኩ ማለት ተራቁተው የማይጠመቁበት በራሳቸው የሚጠመቁበት አጥማቂም ምንም የሚጫጫውም የሌለበት በሰላማዊ መልኩ ራሱ ሄዶ ካለበት ክፉ መንፈስ ጋር ከተቻለም በውይይት ካልሆነ ነው በጸበል የሚለያይበት ማለት ነውና ጸጥ ያለ መልኩ ጸጥታውን አስከብሮ በዛ ይጠመቃሉ። ሱባኤ ይይዛሉ። እቺ የሱባኤ ቦታዎች ላይ ያሉትና ሌላውንም መንፈሳዊ አገልግሎትን እንዲህ እንፈልጋለን የሚሉ ሰዎች ያው ገዳሙ ላይ መጥተው የሚያጡት ነገር የለም። ስለዚህ እንደው ይሄን ነገር ተደርጓል ተሰርቷል ተብሎ እንትን ባይባልም እንኳን ከላይ ከቤተ ክርስቲያናችን አካላት ጀምሮ እስከ መንግስት አካላት ድረስ ጉብኝቶች ይካሄዳሉ። ልኡኮች ይመጣሉ። አሁን ትንሽ ረዘም አለ እንጂ ንዋያተ ቅዱሳቱ ራሱ አንድ ጊዜ በሆነ በአመትም ይሁን በወራትም ይሁን ተከፍተው ታይተው ቆጠራቸው መልሶ ይረጋገጣሉ። ከዚህ ከዋሻው የወጡት እንደተባለው የኦሪት መሰዊያት ጽላት፣ የኦሪት ጽላት እንደገና ደግሞ የብራና ጽሁፎች፣ የጽዋዎች አሉ፣ መስቀሎች አሉ፣ የተለያዩ ከዋሻ የወጡ ጥንታዊ ቅርሶች አሉ። ስለዚህ እነዚህ ደግሞ በአገር ደረጃ በክልል ደረጃ ተዋውቀው ማህበረሰቡም አካሉ የነዚህ የመጎብኘት የማየት የመጠቀም ልማዱ አዳብሮ በዛ ልክ እንዲመዘገቡ የተወሰነ እንቅስቃሴ ጥረት ተደርጎ ነበር። ግን በመሀል ደግሞ ያ ነገር የተቋረጠበት ሁኔታ ነው እና ያለው አሁንም እሱ ቢሆን ደግሞ ተጠናክሮ መቀጠል አለበት። እኛ ግን በእኛ ደረጃ ማድረግ የምንችለው ነገር ዋሻዎቹ መጠበቅ፣ ዋሻዎቹ ከተለያዩ ጉዳት እንዳይደርስባቸው የማድረግ የመንከባከብ ስራዎች መስራት አለብን። እሱ ነገር እየሰራ ነው። ግን አንድ ዋሻ ምናልባት አንድ ቤት አለ፣ ያ ቤት ያረፈበት ቦታ ነው እና ያለው እሱ ዋሻ ደግሞ ትልቁ ዋሻ ነው፣ እሱ ይጎዳብናል የሚል ስጋት አለን። ብዙ ጊዜ እናነሳዋለን። ያ ቦታ ደግሞ እንዳይጎዳ የማህበረሰብ የግለሰብ መሬት ያለበት ነው፣ ቤትም ተሰርቶበታል በላዩ ማለት። ስለዚህ ይሄንን የሚመለከተው አካል ደግሞ ለዚህ ደግሞ መፍትሄ መስጠት አለበት። መፍትሄ መስጠት በእኛ አቅም ብቻ እንደ ሀገር ቤት በዚህ በህንፃ አሰሪ ኮሚቴው ብቻ የሚፈታ ነገር አይደለም። ስለዚህ ትልቅ አቅም የሚጠይቅ ነገር ነው። መነጋገር ይጠይቃል። ዋናው መግባባት ነው። ሰዎቹም ኦርቶዶክሳውያን ናቸው። መግባባት ይፈልጋልና እነዚህ ነገሮች በእኛ አቅም እናደርጋቸው ነገሮች ይህንን ነው። ዋሻዎቹን የመጠበቅ ቅርሶቹን የመጠበቅ ይሄ ቤት በአንድ በጎ አድራጎት ሙዚየም ነው። ይሄ ቅርሶቹ የሚቀመጡበት ቤት ነው።
አሁን ጽላት ወደ ቤቱ እስኪመለስ ጊዜ ድረስ እንደ ጽላትም ታቦትም እዚህ ነው እንጂ ያለው። ስለዚህ ይሄ ቤት ተሰርቷል። እነዚህ ንዋየ ቅድሳት ምንድነው ቅርሶቹ እዚህ መጥተው የሚጎበኙበት ሁኔታ፣ በስርዓት የሚያዙበት ሁኔታ እኛ እያደረግን ነው። እሱ እየሰራን ነው ማለት ነው። ቤቱ በአግባቡ ተሰርቷል፣ ቤታቸው ማለት ነው። ስለዚህ ዋሻዎቹን በዛ ልክ እንዲጠበቁ የማድረግ ነገር ቀጣይ የሁሉም ሰው ትብብር ይጠይቃል። የሀገረ ስብከቱ፣ የወረዳ ቤተ ክህነት፣ የመንግስት በዚህ በእምነታችን ደግሞ ይገባኛል የሚሉ ማህበራት፣ እኛ ይመለከተናል የሚሉ ማህበራት፣ አባቶች እንደናንተ ያሉ ወንድሞች፣ ለዚህ ደግሞ ድጋፍ፣ ትብብር፣ የጋራ ቅንጅት ያስፈልጋል። መንግስትም እንግዲህ ይሄ ትልቅ የቱሪስት መዳረሻ ቦታ ነው። የአብነት ትምህርት ማለት ደግሞ ለመንግስትም ለአካባቢው ለማህበረሰብም ደግሞ ትልቅ አስተዋጽኦ፣ በስነ ምግባር የታነጹ ልጆች የሚወጡበት ቦታ ነው። ቦታው ደግሞ እንደሚታይ ቅርስ ነው፣ የሚጎበኝ ቦታ ነው፣ ደኖች ያሉበት ቦታ ነው። ስለዚህ ደኑ ራሱ አንድ የሚጎበኝ ቦታ ስለሆነ ለመንግስትም ጥያቄ አቅርበናል። የእርሻ ቦታ እንዲሰጠን፣ የምንለማበት ቦታ እንዲሰጠን፣ ዘንድሮም በተወሰነ መልኩ ኢንፎርማል በሆነ መልኩም ቢሆን የጀመርነው ነገር አለ። እሱ እያሰፋን ለመስራት እቅዱ አለ። ግን ምን ያስፈልጋል? እንደዚሁ ቤተክርስቲያን የሚረዱ አካላት የኤንጂኦዎች ፕሮጀክት ተቀርጾ ይህንን ገዳም የሚረዱበት የሚያገዙበት፣ በፕሮጀክት ደረጃ መሬት በመንግስት በኩል እናጣለን የሚል ነገር የለኝም። ስለዚህ ሁሉ ነገር ከመሬት ጋር ተያይዞ ነው የሚሰራው እና በዛ ልክ የሚሰራበት ሁኔታ ቢፈጠር የሚል ነገር ነው። እኛ እነዚህ ነገሮች ቢመቻቹ መንግስትም ትብብር ያደርጋል፣ ማህበረሰቡን በአቅሙ ደረጃ ደግሞ ማድረግ ያለበትም ነገር ትብብር ያደርጋል። ግን ምን ያስፈልጋል? ለዚህ ሁሉ ካፒታል ያስፈልጋል፣ ገንዘብ ያስፈልጋል። ገንዘቡ የሚገኝበት ሁኔታ ነው ስራዎች ለመስራት። ከብትን በስፋት መስራት እንችል ነበር፣ ማርባት እንችል ነበር። ሌሎች የጓሮ አትክልቶችን በስፋት መስራት እንችል ነበረ። ቅድም እንዳልኩት ምን አለ? የገንዘብ እጥረት አለ። ያ የገንዘብ እጥረት ባይገድበን ኖሮ ሰፋ አድርገን መሬትም አግኝተን እርሻም፣ የተለያዩ ነገሮች፣ ንብ እርባታም፣ ብዙ ነገሮች፣ ንብ እርባታ የተጀመረ ነገር አለ። እሱንም ሰፋ አድርገን መስራት እንችል ነበር። የቆጥር ገደራ መካነ ቅዱሳን ቅድስት ኪዳነ ምሕረት ገዳም የተገደመበት ዘመን ያጠረ ቢመስልም በገዳሙ ግን እጅግ በርካታ ተግባራት እየተከናወኑ ይገኛሉ። ስለ ገዳማት ሲነሳ ገዳማት ማንነታቸውን እየቀየሩ ያሉት አሁን ላይ የእንትን ላይ ሽቅድድም አለ፣ ገንዘብ መሰብሰብ ላይ፣ የሆነ ስራ ላይ ማተኮር አለ፣ ጸሎቱ ምናምን የሚባል ነገር ያው አንዳንድ ሀሜቶች አሉ ማለት። ግን ምንም ይሁን መነኩሴ ያው ስራ ከፈታ ምን ያርግ ነው የተባለው? ቆቡን እንኳን ቀዶ ይስፋን የተባለው ማለት ነው። እና እርግጥ ነው ጥንቃቄዎች ያስፈልጓቸዋል። እኛ ጋር ለየት የሚለው ምናኔን በትምህርት ህይወት ነው። አንድ መነኩሴ ሲኖር ወይ ይማራል ወይ ያስተምራል፣ ወይ ያወቀውን ያስተምራል ወይ ይማራል። ከዛ ውጭ ጎን ለጎን ደግሞ የስራ ሰዓቶች አሉን። ተማሪውም ማለት ደቀ መዛሙርቱም መነኮሳትም የሚሰሩበት ማለት እና የልማት ስራዎቻችን የመጀመሪያው ሊሆን የሚችለው እኛ ያለነው ገጠር መካከል ላይ ነው። አልፎ ተርፎም ደግሞ ደቡብ ላይ ነው ያለነው ማለት ነው። ማለት ከጀርባችን ብዙ አብያተ ክርስቲያናት በአንድም በሌላም ፈተና ውስጥ ያሉ ናቸው፣ የተዘጉ ናቸው፣ የአገልጋይ እጥረት ያለባቸው ናቸው፣ የንዋያተ ቅድሳት እጥረት ያለባቸው ናቸው። ስለዚህ እኒህን አብያተ ክርስቲያናት እኛን ራሳችን አይደለም እነዛን ሁሉ ታሳቢ ያደረጉ የልማት እቅዶች አሉን። የመጀመሪያው የሆነው የልማት ስራችን ያው ከስራ ጋር ተያያዥነት ስላለው ህንፃ ቤተ ክርስቲያኑን የቅርስ ቦታነቱን የጠበቀ ቤተክርስቲያን ማድረግ ነበረ። እንግዲህ ከላይ ስናየው ጉልላቱ ደብረ ሊባኖስ፣ ከላይ ቅርጹ ደግሞ ዙሪያውን አክሱም ጽዮን ታሳቢ ያደረገ በሀገራችን ትክክለኛው ማንነታችን የሚገልጽ ይሄ ቤተ ንጉሥ የሚባለው ክብ ቤተክርስቲያን ማለት ነው። እሱ ነው። ዙሪያውን የቅዱስ ያሬድ 8ቱ ኖታዎች የምልክት እንትኖች እና የአዛዥ ጌራና አዛዥ ራጉኤል የምልክት አንብርና ድርስ እነሱን ታሳቢ ያደረገ የሚጎበኝ ቤተክርስቲያን ያው እንደ እግዚአብሔር ፈቃድ ቅርብ ጊዜ 2011 አካባቢ ላይ ነው እንግዲህ ጀምረን ያኔ በህመሙ ወቅት የጀመርነው። አሁን ላይ ጥሩ ደረጃ ነው የደረሰው። ሊመረቅ ያው ሊጠናቀቅ የተወሰኑ እንትኖች ነው የቀሩት እና እሱ ነው የመጀመሪያ ስራችን። ከዛ ቀጥሎ ጎን ለጎን ቅድም በጠቀስኩት በአቶ ደሳለኝ የተሰራው ሙዚየም ነው። ከዛ በፊት ግን 2008 ላይ ሳላነሳቸውም አላልፈው የልማት ስራን በየትኛውም ገዳማትና አብነት ትምህርት ቤት ላይ ግንባር ቀደሙ ነው ያበረታታ፣ እጃቸውን ይዞ ደግፎ እዚህ ያደረሰ ያው እኛ እውነታ ስላለው ነው ሳንመሰክረው ማናልፈው። አሁንም ድረስ አብነት ትምህርት ቤቱን በደንብ አጠናክሮ የእውቀት የልቀት ማዕከል እንዲሆን ከሚመክረንም ከሚደግፈንም ትልቆቹ ማህበራት አንዱ ማህበረ ቅዱሳንና የመጀመሪያውን ጉዞ 2006 አካባቢ ባለሳሳት አሁን ላይ ሊቀ ሕሩያን ደረጀና በኩረ ምእመናን ቀኛዝማች ትእዛዙ ኮሬ አብረው መጥተው መጋቢት ላይ ደብረ ዘይት ሲጎበኙ ነበርና ሲጎበኙ ያኔ ገዳማት ነበር ሊቀረን አይተው
እዚህ ቦታ ላይ ምንድን ነው ያለው ነገር? ያው 85 ልጆች ዝም ብለን ቆርቆሮ በቆርቆሮ ላይ እያስተማር ነበርና የአብነት ትምህርት ቤቱን የተማሪዎች ማረፊያና መማሪያ ጉባኤ ነው የሚያስፈልገን። የአብነት ትምህርት ቤት ላይ ትኩረት ቢደረግልን ስንል ወዲያውኑ በኩረ ምእመናን 120 ደቀ መዛሙርት የሚይዝ ቤት ሰሩልን። መምህር ደረጀ ደግሞ ሩያን ከማህበሩ በደንብ አድርገው ያለውን ነገር ልኡካን መጥተው በደንብ አጣርተው አልጋ እንዲሁም የደቀ መዛሙርት ድጎማ እስካሁን ድረስ ያልተቋረጠ ለ30 ደቀ መዛሙርትና ለ5 መምህራን ማለት ነው። ከዛ ይህን ተከትሎ ደግሞ አብረዋቸው ያሉት ዋናውን ትልቁን የበሬውን ድርሻ የወሰዱት ደግሞ ማህበረ ጽዮን የደቀ መዛሙርት ማሰልጠኛ ከፍተኛ ሰፊ አዳራሽ፣ እንደገና ደግሞ ውብ የሆነ በአይነቱ ልዩ የሆነ ዘመናዊ መጸዳጃ እንዲሁም ዘመናዊ ተግባር ቤት ቤተ እግዚአብሔር የባለትዳር መምህራን ማደሪያ። እንግዲህ መምህራኖቻችን እኛ መነኮሳት ላናገኝ እንችላለን በሚል ትዳር ያላቸውን ከግዝት ማዶ ማለት ወንዝ አለ፣ ከሱ ማዶ ወደ ማህበረሰቡ ጠጋ አድርገን እዛ እናኖራቸዋለን። እዛ ላይ ከ6 በላይ መምህራን የሚይዝ ቤት እና ሌሎችንም ጥንቅቅ አድርገው ሰርተው አስረክበውን እየተገለገልንባቸው ያለ ነው ማለት ነው። እስካሁን የተሰሩት አጭሩ ነው። ሌላኛው ከቤተ ክርስቲያኑ ጋራ በሚገርም መልኩ ዘንድሮ ፍልሰታን 2017 ፍልሰታን እኛ ጋር ያሳለፉት በኩረ ምእመናን ከባለቤቴ ከቤተሰቦች ከልጆች ጋር ብለው ቤተልሔሙን ለየት ባለ መልኩ ሰኔ ላይ ቁፋሮ ተጀምሮ ልክ እሳቸው ነሐሴ መጥተው ተጀመረ። በ15 ቀን የ3 ወር ስራ ብለው አውጀው ቤተልሔሙን ጀምሮ አሁን ለቤተልሔሙ ተጠናቆ ነው ያለው። ሌላኛው ደግሞ ሙሉ ለሙሉ ወደ ልማት የምንገባባቸውን ይሄ ተግባረ ዕድ ስራዎች ማለት የብራና መጽሐፍቶችን መደጎስ እንኳን አሁን የሚደጉሳሉ ደቀ መዛሙርቱ ሌሎችንም እጅግ ውብ የሆኑ የዕደ ጥበባትን የምንሰራበት G+4 ፎቅ አሁን ላይ ከታች መሬቱ ተሞልቶ ከላይ ያለውን ላይ ሰሞኑን እንግዲህ እግዚአብሔር ይወድ ላይ ፈቅድ ልንጀምረው እሱ ቤት ውስጥ ላይ ብዙ ነገሮች አሉ። ለምሳሌ ወፍጮ አለን። ወፍጮውን እዛ ነው የምንገጥመው። ያው የመብራት አቅም ተቸግረን አሁን ላይ ሲንግል ነው ያለው ቆጣሪው ስሪፌዝ የለንም ትራንስፎርመርም የለንም እና እሱን እየጠበቁ 2 ወፍጮዎች አሉ። እንዲሁም የከብት እርባታ ማርቅ ቤት ላይ የነገር ነኝ የንብ እርባታዎች በሰፊ ነው ያሉት። እነሱን እንሰራለንና አሁን ላይ ቀጣይ ከዚህ ከያዝ ነው ወር ጀምሮ እግዚአብሔር ይወድ ላይ ፈቅድ እነኚህን ይሄ ፎቁ ከተጠናቀቀ በኋላ ቀጣይ ጊዜ ቅድም ያልኳቸውን አብያተ ክርስቲያናትንም የራሳችንም አቅም ለማጎልበት ለመርዳት እነዛንም ይዞ ለመውጣት እንሰራለን፣ እንማራለን፣ እናስተምራለን። የምእመናን ድርሻ ምንድነው የሚሆነው በዚህ ላይ? የመጀመሪያው ምንም የሌለው በጎ አስተሳሰብ እንዲያስብን አስቦ እንዲያግዘን ነው፣ እንዲጸልይልን ነው። ከዛ በኋላ ጉልበት ያለው በጉልበት ነው። ከዛ እውቀት ያለው ደግሞ እንደዚህ በእውቀት ነው። ከዛ ቀጥሎ ገንዘብ ያለው ደግሞ በገንዘቡ ነው። ግንዛቤ ያለው በግንዛቤው ነው እንዲረዳን ማለት ነውና እዚህ ቦታ ላይ የሚሰሩ ስራዎች የትኛውንም እንቅፋት ይፈጥራሉ ብለን አናምንም እንደ እግዚአብሔር ፈቃድ። ምክንያቱም ሁሉም ነገር ራስ ስራ ላይ ስለሚሆን ለምሳሌ እስካሁን ወደ 240 ደቀ መዛሙርትን ተቀብለን 126 ደቀ መዛሙርት በቅተውበት የወጣ ቦታ ነው። ከ126 ደግሞ 24ቱ ደቀ መዛሙርት የመጽሐፍት መምህራን አሁን በሀገር ውስጥ በተለያየ ቦታ ገዳማትና አድባራት ላይ ኃላፊዎች ናቸው። ኃላፊነት ላይ ሆነው ሌሎቹ ወንበር ጨምረው እያሰፉ ውጭም ያሉም ልጆች አሉን ማለት ነው። ስለዚህ ይህንን አገልግሎት ለዙሪያችን ላሉት ለዓለም አቀፍ ኦርቶዶክሳዊ ተዋሕዶ የኢትዮጵያ ቤተክርስቲያን የትኛውም ድጋፍ ውጫዊ አቅም ያለው ወይ ደግሞ የሆነ እንትን የሚላት የላትም። ራሳችን እኛው በእኛውንና ምእመናን እየመጡ መጀመሪያ ቢያዩም ቢጎበኙን ከዛ በኋላ መምጣት ያልቻሉት ደግሞ ልክ ይህንን መንፈሳዊ ስራ እንዲቃና በጸሎታቸው በገንዘባቸው እንዲራዱ ደጋጋ አባቶች በመካከላችን ይገኛሉ። ቀኛዝማች በኩረ ምእመናን ትእዛዙ በጣም ያግዛሉ ገዳሙን ማለት ነው። የተማሪዎቹ የሚያስፈልግ ነገር ቀለብ፣ ለገዳሙ ደግሞ አንዳንድ መምህራን ደግሞ አሉ ደሞዝ በመክፈል እነዚህ ነገሮች የሚያግዙበት ሁኔታ አለ። ከዛ ውጭ ግን ቅድም እንዳልኩት ጎብኚዎች ይመጣሉ። ጎብኚዎች ሲመጡ ያው ሙዳየ ምጽዋት አሉ። ለነዛ ሙዳየ ምጽዋት የሚደረግ ነገር ጣል የሚደረግ ነገር እሱን ከፍተን ነው እኛ። ከዛ ብዙ ማህበረሰብም የለውም በዙሪያው ማለት ነው። ምክንያቱም ብዙ ቤተክርስቲያኖች አሉ ከላይ መድኃኔዓለም፣ ገነት ማርያም፣ በዚህ ልደታ፣ ተክልዬ። ስለዚህ ለዚህ ማህበረሰብ ደግሞ እንዳው በየሳምንት እንኳን እየመጣ ሙዳየ ምጽዋት ውስጥ የሆነ ነገር ጠብ እያደረገ በረከት ለማግኘት ብሎ የሚያደርገውም ነገር ብዙም አይደለም ማህበረሰቡ። ግን በአብዛኛው በዋናነት ግን ጎብኚዎች አሉ። እነሱ ሲመጡ ለበረከት ብለው የሚያደርጉት ነገር እስካሁን ድረስ
እመቤቴ በዛ እየደገፈች በሷ በራሷ ቸርነት አለ። ከዛ ውጪ ግን አሁን በቅርብ የጀመርናቸው ነገሮች አሉ። ከብት እርባታ ነገር እንደዚሁ ጀምረናል። አንድ ወንድማችን እግዚአብሔር ሰው እሱ የመጀመሪያ ጀምሩልን፣ እኛም ሀገር ቤት ያገኘነው ነገር ጨምረን የከብት እርባታ ነገር ፕሮግራም ጀምረናልና ከዛ በተጨማሪ ደግሞ የዕደ ጥበብ እንደዚሁ ቦታ ቀጣይ እየተገነባ ነው ያለው። የተለያዩ ስራዎች እንሰራለን ብለን እናስባለን። ግን እነዚህ ነገሮች በቂ አይደሉም። ገዳሙ እንደው በእግዚአብሔር ቸርነት አባም ቅድም እንደነገርኩ ደግሞ የራሳቸው አስተዋጽኦ ስለሚያደርጉ ከተማ ድረስ ተንቀሳቅሰው አንዳንድ ልጆቻቸውን አስቸግረው ለአብነት ተማሪዎች ቀለብ የሚሰፈርበት ሁኔታ አለ። ከዛ ውጭ ግን ያው በማህበረ ቅዱሳን በኩል የተወሰነ ድጎማ ይደጎማል። ስለዚህ እሱንም አጠናክሮ እንዲቀጥልልን እንፈልጋለን። ስለዚህ እነዚህ ነገሮች በሙሉ ስናያቸው ደግሞ እዚህ ግባ የሚባል አይደለም። ገዳሙ ብዙ እንቅስቃሴ፣ ብዙ ልማት ይጠይቃል፣ ይገባዋልም ደግሞ ማለት ነው። እንደ መልእክት እንግዲህ እግዚአብሔር አምላክ ያው አሁን ዘመኑ በጣም ሁሉም ነገሮች መነቃቀፍ የበዛበት መተቻቸት የበዛበት እንግዲህ መነኩሴው ባለትዳሩን የማያደንቅበት የማያከብርበት፣ ባለትዳሩ መነኩሳት የማያደንቅበት፣ ወጣቱ በአሁኑ ሰዓት በጣም በብዙ ነገር ፈተናዎች እየተፈተነ ያለበት ነው። እንዲህ አይነት የማገገሚያ ማዕከላት ያስፈልጉናል። በጣም እንግዲህ ምንድነው የሚለው ሁር ወተሃባ ህዳጠ ምሕረት እስከ ያልፍ ማቱ ለእግዚአብሔር፣ የእግዚአብሔር ማት የእግዚአብሔር ቁጣ እስኪያልፍ ድረስ ሂድና ተሸሸግ በርህንም ዝጋ ነው የሚለው። የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች መሸሸጊያቸው ገዳማት ናቸው፣ መጠጊያቸው ገዳማት ናቸው። ግን ገዳማት ሲጠጓቸው ደግሞ ከነ ጠባያቸው፣ ከነ ስርዓታቸው፣ ከነ ደንባቸው፣ ከነ ህጋቸው ተጠግተው በረከታቸውን ተሳትፈው እንዲሁም እውቀታቸውን ቀስመው ከዛ በኋላ ባሉበት ሁሉ ጸንተው ጥሩ ህይወትን ተረጋግተው እንዲኖሩ ይቻለም። ያው በተደጋጋሚ መጽሐፍ ቅዱሳችን ስለ ዓለም ክፋት እንጂ ደግነት አንድም ቀን አውርቶን አያውቅም፣ ነግሮንም አስተምሮንም አያውቅም። አባቶቻችን አህለፍ ከነ ማእከለ እሳት ወማ እያሉት በዚች ዓለም ላይ ነው። ክርስቶስ የተሰቀለባት እዚች ዓለም ላይ ነው። ሌላ ሀዋ ላይ አይደለም። ክርስቶስ የተሰቀለው እዚች ምድር ላይ ነው። ክርስቶስ የተሰቀለባት ምድር፣ ክርስቶስ የሞተባት ምድር ለእኛ ህይወት ልትሆነን አትችልምና እንዲህ አይነት ቦታዎችን ገዳማትን እየሄዳችሁ ጸልዩባቸው። ባላችሁበትም ደግሞ ጸልዩ፣ ተጽናኑ። ከዛ ውጭ ተደጋገፉ ነው። እንደኔ ነው ተደጋገፉ። እንዲህ አይነት ወንድሞች እንዲህ አይነት የተቀደሰ ስራ ሲጀምሩ መደጋገፍ ይልመድብን። ከኛ ውጭ ለኛ ማንም የለንም። እኛ ስትመጡ ልጆቻችን ብለን እንቀበላለን። እናንተ ልክ አባቶቻችን ብላችሁ አንገታችሁ እንድትታርጋችሁ እንደምትቀበሉ ማለት ነው። እግዚአብሔር አምላክ ከዚህ በላይ ፍቅርና አንድነትን ያድለን። ለሀገራችን ሰላምን፣ ለአብያተ ክርስቲያናትን ደግሞ ፍቅር፣ አንድነትን፣ መጽናናትን ያድልልን። አመሰግናለሁ። ያው እንግዲህ አንድ እጅ አያጨበጭብም ነው የሚባለውና ስለዚህ በተወሰኑ አካላቶች ላይ ነው ይሄ የገዳሙ ሁኔታ ጫና ላይ ያለው ማለት ነው። ስለዚህ ቅድም የገለጽኳቸው አካላት አሉ። በስም የተወሰነ ሰው መጠቃቀስ አያስፈልግም። ስለዚህ ገዳሙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሁላችንም ገዳም ነው፣ የሁሉም ገዳም ነው። እዚህ ብቻም አለ የእምነቱ ተከታይ ብቻም አይደለም። ቅርስ ስለሆነ ይሄ ቤተክርስቲያን ይሄ ገዳም ቅርስ ነው። በውስጡ ዋሻዎች ያሉበት፣ ጥንታዊ የኦሪት መሰዊያ ያልናቸው፣ ጥንታዊ ደግሞ ያልናቸው ጽላቶች ያሉበት፣ የብራና ጽሑፎች ጥንታዊ ያልናቸው ያሉበት፣ ጥንታዊ ዋሻዎች ያልናቸው ገና ያልተከፈቱም ዋሻዎች አሉ። እንግዲህ አባቶች ሲነግሩን ማለት ነው። ስለዚህ ይህንን ገዳም ማገዝ ማለት የሁሉም ህብረተሰብ ድርሻ ነው የሚሆነው። በተለይ የአብነት ተማሪዎች ከአራቱም ክፍለ ሀገር ነው፣ ከአራቱም አቅጣጫ ነው የሚመጡት፣ ከሰሜን፣ ከደቡብ፣ ከምዕራብ። እነዚህ ማገዝ ደግሞ ያስፈልጋል። ቁጥራቸው አነስተኛ ነው። ቁጥራቸው አነስተኛ የሆነበት ምክንያት የአቅም ጉዳይ ነው። ስለዚህ ይህንን ገዳም ቢታገዝ ማለት ደግሞ ቦታው ጸጥ ያለ ነው፣ ሰላማዊ ነው። ለምንም ነገር ለጸሎት፣ ለመማር፣ ለምንም ነገር ምቹ ስለሆነ ስለዚህ ሁሉ የሚመለከተው አካላት ያገባኛል የሚለው አካል ከግለሰብ ጀምሮ ማለት ከግለሰብ እስከ ማህበረሰብ አባቶችን በጸሎታቸው ይህንን ቦታ ደግሞ ማየት አለባቸው። መተጋገዝ አለብን። ማገዝ፣ መርዳት ማለት አጠቃላይ የኦርቶዶክስ ተዋሕዶ እምነትን ማገዝ ነው። የአብነት ተማሪዎችን ማገዝ ቢቻል የሚል ነገር ነው ያለኝ። የተወደዳችሁ የዜና ዩቲዩብ ቤተሰቦች አብራችሁን ስለቆያችሁ እያመሰገን ይህን ቅዱስ ስፍራ ብትጎበኙት ከስጋ ድካም ከመንፈስ ዝለት እንደምትድኑበት እምነታችን ነውና ጎብኙልን እያል የዛሬው መርሃ ግብራችንን ቋጨን። አብሬያችሁ የቆየሁት ዳንኤል ውብሸት ነበርኩኝ። የናዊት ሴቷ ሴት በነቢያት ተሰብከ ብርሃን